ሰላም ሰላም ጤና ይስጥልን ውድ የማዕደ ዜና ተከታታዮች ኢትዮጵያውያን ኤርትራውያን በአገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ። ተመልካቾቻችን፣ አድማጮቻችን ለንደን እንኳን ደህና መጣ። በጣም ደህና ነበር። እንዴት ነው አንቺስ ጋር ለንደን እንዴት ነበረ? ለንደን ምንም አይልም። ያው እዚህ ብንኖርም ሙሉ በሙሉ ልባችን እንደምታውቀው ቅዳሜም እሑድም ከኢትዮጵያ ከሚደወሉ ስልኮችና መረጃዎች ስንሰበስብ ስንከታተል ነው ያለው። ብዙ ነገሮች ነው ያሉት። እንግዲህ ከግንባር እስከ ቤተመንግስት እንደውም የህዝቡ ኑሮ እንደዚሁም በአዲስ አበባ ላይ ባይዘወይ አልተነገረም እንጂ ትንሽ እንቅስቃሴ ተጀምሮ ነበር። እንቅስቃሴ ማለት አመፅ ተጀምሮ ነበረ። ሰሞኑን ቁጣ ታይቶ ነበረ። በተገኝ ከሞተ በኋላ ብቻ ሳይሆን እንደገና በሱ ንዴት ይሁን በሌላ መነሻው የማይታወቅ በየሰፈሩ አንዳንድ እንቅስቃሴዎች ተጀምሮ ነበር። ለነገሩ ከዛ በፊትም እንደዚሁ ከፍተኛ ቁጥር ያላቸው ሰራዊት ድጋሚ እስከዛሬ ብዙ ዘግበናል፣ ድጋሚ ሰሞኑን ገብቷል እንዳለ እና ምን ከሰው እኩል ሊያደርጉት ነው መሰለኝ ሀሳባቸው። እኩል በኩል ከሰው እኩል ከኦሮሚያ ክልል በጣም ብዙ የልዩ ኃይል የሰለጠነ አዲስ አበባ ውስጥ እንዲሰፍር ተደርጓል። እንግዲህ አፈሳም እየጀመሩ ነው ተብሏል። እንግዲህ የት እንደሚደርሱ እናያለን። ልክ ነው በቲ አፈሳው ተባብሶ ቀጥሏል። ከአፈሳው በተጓዳኝ ደግሞ የሚከዳው ሰራዊትም ከግንባር የሚደርሰን በጣም ተባብሶ የቀጠለበት ሁኔታ ላይ ነው ያለው። አጠቃላይ ከተማ ውስጥ ያለው ሁኔታ በጣም እየከፋ በመምጣቱ ይመስለኛል፣ የኔ ግምት ነው። የጸጥታ አካላች ራሱ እዛ ከተማ ያሉ ትዕግስት አጥተዋል። ልክ አሁን ተገኝ እንደገደሉት አይነት ይሄ የሚደበደብ ሰው ምን የሚልና ደግሞ ድብደባውን የማይታገስ ሰው አሁን አንቺ ደምቲው ህዝቡም በቃ ሆድባ ሰው አሁን መቆጣት ጀምሯል። ብዙ ቦታዎች ላይ ፖሊሶች ጋር መንጋጠም መረጃዎች ናቸውና ጸጥታ አካላቱም እዚህ እኔ ከሚከዱትም ሰራዊት ጋር ይሄ ችግሩም ያለበት ይመስለኛል። ይሄ በቃ ተራብ እኮ ሁሉም ሰራዊቱ ሳይቀር እየተራበ ያለ ይመስለኛልና እሱም ሁሉም ያባባሰው ይመስለኛልና በዚህም በትራፊክ በይው የትም ቦታ በይው በቃ መጣላት ነው፣ ጠብ ነው፣ ተራ አስከባሪ በይው ጠብ ነው፣ መደባደብ ነው፣ ሰውም አትደብድቡኝ ማለት ነው። እንደዛ አይነት ነገሮች የከፉበት ሁኔታ ላይ ናቸው ያሉት። ሁሉንም እስከ ግንባር መረጃ ድረስ የደረሱ ነገሮች አሉ። ሱዳንም ጦሯን ወደ ኢትዮጵያ በብዛት እያስገባች ነው። ሁሉንም በቅደም ተከተል ይዘናቸው እንመጣለን። በቅድሚያ ባለፈው ሳምንት ከዘገብናቸው ዘገባዎች መካከል አንዱ በፊንቴክ ኢንቨስትመንት ጋር በተያያዘ ስለታሰሩ አካላት የዋስትና መብት ጉዳይ ዛሬ ነበር ይወሰናል የተባለው፣ ውሳኔ ተሰጥቷል። በፊንቴክ ጉዳይ በማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በ400 ሺህ ብርና በ500 ሺህ ብር የገንዘብ ዋስትና ተፈተው ጉዳያቸውን ከውጭ ነው እንዲከታተሉ ተወሰነ። ከማን በስተቀር? ከመንሱር በስተቀር። ችሎቱ ሚያዝያ 28 ቀን 2018 ዓ.ም በተሰየመበት ወቅት ተጠርጣሪዎች ለዋስትና የሚያቀርቡትን ገንዘብ መጠን ለመወሰን ነበር ለዛሬ ቀጠሮ የሰጠው። በእነዚህ በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች ዋስትና መብታቸው እንዲከበር የፌዴራሉ ፍርድ ቤት የልደታ ምድብ ችሎት በወሰነው መሰረት እያንዳንዳቸው ከ400 ሺህ ብር እስከ 500 ሺህ ብር በሚደርስ የገንዘብ ዋስትና ዛሬ እንዲፈቱ ተብሏል። ፍርድ ቤቱ በዋስትና ጉዳይ ላይ መርምሮ ባስተላለፈው ውሳኔ መሰረት ከአንደኛ እስከ አራተኛ ተከሳሾች ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና እንዲሁም ስድስተኛና ሰባተኛ ተከሳሾች ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና ከስር እንዲፈቱ ወስኗል። ይሁን እንጂ ተጠርጣሪዎቹ ከሀገር እንዳይወጡም የእግድ ትዕዛዝ ተላልፎባቸዋል። በሌላ በኩል በክስ መዝገቡ አምስተኛ ተከሳሽ በሆነው በቲክቶከር መንሱር ጀማል ላይ አቃቤ ሕግ ዋስትና መብቱን በመቃወም ምክንያት ችሎቱ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል ይላል። እንግዲህ የመንሱር ብቻ እንደዛ ጠቅላይ ሚኒስትሩን ኩላሊቱን ለመስጠት ዝግጁ ሆነው የመንሱር ብቻ እንደዚህ መድባሉ እኔ ገርሞኛል። የሆነ ሆኖ ይሄ ውሳኔ ተላልፎባቸዋል። እንግዲህ ይሄን ነገር ስንመለከት መቲ
ባለፈው ቅዳሜ ወይ እሑድ አንድ ነገር ወጥቶ ነበር ፌደራል መንግስት ፌደራል ፖሊስ 4 ወንጀለኞችን በከባድ ወንጀል ጠርጥሬያቸዋለሁና ፈልጋቸዋለሁ የሚል እነዚህ 4 ወንጀለኞች መካከል እንደዚሁ ለጠቅላይ ሚኒስትሩ እድሜ ተቀንሶ ይስጥልኝ አለችው በረከት ነበረች ተነጋግረናል ግን እዚህ ጋር አሁን አንድ ጥርጣሬ የተፈጠረብኝ ነው ለምን ጥርጣሬ የተፈጠረብኝ የምልሽ እሷ እስካሁን አልታሰረችም አለመታሰር ብቻ ሳይሆን ማን ነው የሚይዘኝ እስከማለት ይኸው በተከልኳቸው ዛፎች ጥላ ስር ነው እርፍ ብያለሁ ዜናውን የሰማሁት በማህበራዊ ሚዲያ ነው ማንንም አለች ማታ ገባችና በቲክቶክ ላይ ወጣች በቲክቶክ ላይ በመውጣት እቤቴ ነው ያለሁት ማንንም አልያዘኝም ሊይዘኝም አይችልም ድምጽ እሺ ትንሽ እሷ ያለችውን ስማት መልካም ይኸውልህ እሺ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ ግን የሆኑ የተደራጁ ቡድኖች አሉ በጣም የተደራጁ ፌደራል ፖሊስ ውስጥ አሉ የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ ይኸውልህ እሺ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ ፍትህ ሚኒስቴር ውስጥ አሉ እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንንም ይሁን ማንንም ከመምታት ወደ ኋላ ማይመለሱ ህግ ከለላ እየሰጣቸው በቃ የህግ ውስጥ ነው ያሉት እነዚህ ሰዎች ገባ እኔ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሾኝ የመጣው እኔ እኮ ተሽጦብኛል ብዬ እኮ ለፌደራል ፖሊስ አመልክቼ ምርመራ ላይ ነው ያለው ፌደራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው እንግዲህ ይበቃናል መቲ ትፈልጋለች የተባለው የሆነ 300 ምናምን 300 ሊትር ነዳጅ ዘይት ምናምን ነገር ነው ቁጥሩን ስለዘነጋሁት ነውና አንድ ነገር ግን እዚያ መለከተኝ አንድ ፌደራል ፖሊስ በከባድ ወንጀል እፈልጋታለሁ ብሎ ዋንትድ ብሎ ለጠፈ ጫፏን የነካት የለም እስካሁን ተናግራለች ጫፌን የሚነካኝ የለም ማለች ያ ብቻ ሳይሆን እቤት የኔ ያለሁት አለች ቀጥላ ይሄው ቲክቶክ ላይ ወጣ ይሄንን ያሁኑን ተናገረች ስለዚህ ምን ልልሽ መሰለሽ ትንሽ እውነት ሊኖራ ሌብነቱ በጣም እዚህ ጋር ንግግሯን ያመጣሁት ለምንድን ነው ከፌደራል ፖሊስ እስከ ኢንሳ ድረስ የተቀናጀ እስከ መንግስት ድረስ ቡድን አዳለች እኔ ራሱ ከስሻቸዋለሁ ይሄን ቡድን የምትለው ነገር አለ ይሄን በመናገሩ አፕሪሼት አድርጋታለሁ ሌባው ያለው እዛው መንግስት ውስጥ ነው ፌደራል ፖሊስ ጥርስ የሌለው አንበሳ ካልሆነ በስተቀር በእነ ቴዲ አፍሮ ላይ የሚበረታው ፌደራል ፖሊስ በኋላ እንመጣበታለን ማናቸው ቴዲን እያሳደዱት ያሉት አዲሱ ኮሚሽነር ያብይ ጓደኛ ማን እንደሆኑ ለህዝቡ ይፋ እናደርጋለን ዋንትድ ያላት ሰው ፌደራል ፖሊስ በእውነት ጥርስ ያለው አንበሳ ከሆነ አንድ ዋንትድ ያላት ሳያጣራ ነው ወንጀሏን ሳያጣራ በዝም ብሎ ለመክሰስ ለማጭበርበር ነው በእኛ ላይ ሊቀድድ ነው በህዝብ ላይ አጀንዳ ዳይቨርት ለማድረግ ነው ምን ለማድረግ ነው ምክንያቱም ይሄው እየዘነጠችባቸው ነው ማን ነው የሚነካኝ እስከማለት ነው የደረሰችው ይሄ የሚያሳያችሁ ምን እንደሆነ ታውቃላችሁ እሷም ኃይል አላት እዛው እሷንም እንዳትነካ የሚያዝ ኃይል አላት በሌላ በኩል ደግሞ ተደራጅተው እሷ እንደምትለው የተቀናጀ ደግሞ የሙስና ቡድን አለ በጣም እንትን ያለኝ ግን ሌቦቹ እነሱ ናቸው መንግስት ናቸው ብላ የተናገረችው ንግግር ነው እስከዚህ ድረስ ደፍራ ነው የተናገረችው መቲ የምትይው ነገር ካለ አዎ ከዚህ በፊት ባለፈው ሳምንት እንደዚሁ ስታነሳው አይ ነገር ለማስክ ነው ምናምን ብዬ ነበር ምክንያቱም መንግስት የሚደግፉትን ሰዎች ሁሉ አብረውት የሚቆሙትን ሰዎች ሁሉ ይከሳል በተለይ የሙስና ነገር የተነካኩ ሰዎችን ይከሳል ብሎ ገጽ ግንባታ ለመስራት ነው እንጂ አይነካቸውም የሚል ነገር ነበር እኔ አውቀው ነው እየተደረገ ያለው ካሙዙም የተደረገ ያለበት ምንም እኮ አንድ እንትን ነው ደብዳቤ ተጽፈና በሚዲያ ማስተላለፍ ነው ከዛ በኋላ ወይ መንግስት እኮ ያው አብረውት እንኳን ያሉትን በሙስና እየያዘ እየከሰሰ ገንዘቡን እየተያዘባቸው ምናምን እስር ቤት እየገቡ ምናምን ተብሏል ይሄ አሁን መንግስት ፍትህ አለ እዛ አካባቢ ለማለት የተደረገ እንቅስቃሴ ነው ከዛ ውጪ ደግሞ መንግስት ሊመታቸው የሚፈልጉትን ሰዎች ደግሞ በእንደዚህ አይነት ሁኔታ አስወጥቶ ያስመታል ከዚህ በፊት
ባለፈው ሳምንት እንደዚህ የሆኑ የወጡት መረጃዎችን ተነጋግረን ነበር። ከላይ እስከ ታች ድረስ ጥናት ተደርጓል። ኮሚቴ ተቋቁሞ ታክስ ፎርስ የሚባል ነገር ተቋቁሞ ማን ምን ወንጀል እንደሚሰራ በተለይ በጣም ብዙ የሚበዘብዙና የሚዘርፉ ሰዎች ጥናት ተደርጎ ከቀረበ በኋላ ያ ጥናቱ እንዲጠፋና እንዲቃጠል ነው የተደረገው። ለምን? አንደኛ ከላይ እስከ ታች ድረስ ተወሳስበዋል። ሁለተኛ እነዚህ ሰዎች ቢነካቸው ጠላት ነው የሚሆኑበት። ስለዚህ አጥፉ ተብሎ እንደውም ጥናቱን ያደረጉ ሰዎች ላይ ሞር ጫና መጥቶ ነበረ ተብሏል። አሁን ወጣችና መንግስትን መናገር አልፈለገችም፣ ብልጽግናን መናገር አልፈለገችም። ሰው ሁልጊዜ ሞኝ የሚሆነው እያንዳንዷ በዚህ መንግስት ስር የምትደረግ ወንጀል የመንግስት ኃላፊነትና ተጠያቂነት እንዳለበት እንትን ይላል እና አሁን ምናልባት ሊመቱ የተፈለጉ ሰዎች ስላሉ ወጣችና ይሄን ነገር ተናገርሽ። ቡድን አለ። አዎ አለ። ግን እዚህ ቡድን ውስጥ የሌባ ቡድን ከቤተ መንግስት ነው የሚጀምረው። ከላይ ከጭንቅላቱ ነው እየበሰበሰ የመጣው እስከታች ድረስ። ከነሽመልስ አብዲሳ ነው ዋና የወንጀል አከፋፋዮች እነሱ ናቸው እና እነሱን ጸዳ አድርጎ ሌሎች እታች ያሉትን ምናምን የሆነ እንትን አስፈጻሚዎችን ምናምን ላይ ነው ፎከስ እንዲደረግ የፈለገችው። ማንንም ባትተማመን ኖሮ ይሄንን አትልም ነበር። ስለተማመነች ነው ወታ ይሄን ያለችው። ስለዚህ የተማመነችበት አንድ ቡድን አለ ማለት ነው። ሊመታ የተፈለገ ቡድን አለ ማለት ነው። ወንጀል ውስጥም ሆኖ ግን መንግስት የወሰነበት ሊመታው ያሰበው ነገር አለ። ከዛ ውጪ ካሙዙ ብር ምናምን ተያዘበት ምናምን ተባለ። አዎ ከውድድሩ እንትን ተብሎ ከአዲስ አበባ ምክር ቤት ለሚወዳደርበት ላይ ተነስቷል ወይ የሚለው ነው የኔ ጥያቄ። ሁለተኛ የእውነት ብሩ ተይዟል ወይስ ዜና ብቻ ነው የተሰራው? እሱን በምንድን ነው ማወቅ የምችለው? መንግስት በቃ እኔ ጋር ያሉትን ሰዎች ሁሉ ያለምንም አድሎ ያለምንም እንትን ቅጣት እሰጣለሁ ለህዝብ ፍትሃዊ ነኝ ለማለት እየተጠቀመባቸው ነው ብዬ ነው የማስበው። ይሄ ደግሞ መንሱርም ጋር ይመጣል። ለምን ለብቻው አሰረው? አዎ ወንጀል ሊኖርበት ይችላል። እነዚህ አርቲስቶች ናቸው። ግና አብርሃም ግዛው ምናምን ሌሎቹም ብዙ የተነካኩበት እንዳሉ እናውቃለን። መልሶ ኩላሊትን ልስጥ ያለውን ቤተሰቤ ነው እኔ እሱን የሚያክል የለም እሱ ከሰማይ ነው የወረደው የሚለውን መልሶ የያዘበት ነገር አልምረውም። እሱም እንደዛ ቢሆን ፍትህ ስለሆነ ምንም የኔን ዘመዶች እና የኔን ደጋፊዎች ሳይቀር እከሳለው ሲል ራሱን ፕሩቭ ለማድረግ የመጣበት መንገድ ነው ብዬ ነው ማስብ። ስለዚህ በሌብነት በወንጀል ከዚህ መንግስት ጋር የተኳኩ ሁሉ ምንም አይነት እንደው ለይምሰል ነው እንጂ ምንም አይነት ቃት አይደርስባቸውም ብዬ ነው እኔ ጄኑሊ የማስበው። ምክንያቱም ፍትህ ቢኖር ኖሮ ንጹሃኖች ነበሩ ፍትህ ማግኘት ያለባቸው፣ በየእስር ቤቱ የሚንገላቱት ነበሩ። እቺ ፖለቲካ ነች እየተሰራች ያለችው። ግን ፖለቲካውንም ለመስራት እነዚህን ወንጀለኞች ደግሞ ወንጀላቸውን በአደባባይ ገልጾ ማሳየቱ ደግሞ ጥሩ ነው። በተወሰነ ደረጃ ሌቦች መሆናቸውን በፊት የምናውቃቸው ነገሮች አሉ። አሁንም ደግሞ በአደባባይ ይወጣል። ከዚህ በኋላ ወደ ቀደመ ቦታቸው አይመለሱም እነዚህ ሰዎች። ከዛ አንጻር ነው የማየው። ደረጃ ጥሩ ነው መቲ ሀሳብሽ። በሌላ በኩል እኔ ያየሁበት ደግሞ የሽንፈትና የምን ጊዜ ሲመጣ መባላት ነው የምትመጪው እርስ በርስ። ሌባው እርስ በርሱ በተለይ ሌቦች እኮ ሲከፍሉ ሲሰርቁ አይደለም ሲካፈሉ ነው የሚጣጡት ነው የሚባለው። እንደዛ አይነት ነገር ነው የሚመጣው። ቢያንስ የምላሽ አሰጣጧ ሪስፖንድ ያደረገችበት መንገድ በጣም ዲስግሬስ ነው ያደረገችው። ፌደራል ፖሊስ ስትመለከችው ማለት ነው። ፌደራል ፖሊስ ሞት ማለት ነው። እፈልግሻለሁ ባላት ጊዜ ነው ሂዳ ለጥ ብላ ዛፍጥራስን እንደዛ ያደረገችው እኮ ያለ እፈልግሻለሁ ካላት በኋላ ውሸቱን እንደሆነ እንደማይፈልጋት ስለምታውቅ ነው። ለኛ ነገር ናቀችው፣ ንቀዋለች ራሱ። አይሽ የሆነ የራሳቸው እንትን ይዞ ሄደ ወይ እንትኑ የአንዱን ክፍል ትይዛለች፣ አንዱን ባለስልጣን ትይዛለችና አይዞሽ ማንም አይነካሽም ይላታል አንዱ ደውሎ። በቃ እርስ በርሳቸው እንትን እንደሌለ ራሱ ተዋረድ ትእዛዝ ምናምን ተቋም የሚባል ነገር እንደሌለ የምትመለከችበት የምታሳይበት ነው። አሁን እኮ እሷ እንትን ሁሉ እኮ ነው ያዋረደችው። ትልልቅ ተቋማት ብሎ አብይ የሚመካባቸውን ሌቦች ናቸው ብላ ነው የነገረችው። ስለዚህ ምንድነው የምልሽ የግለሰብ ጉዳይ ነው፣ ተቋማዊ አሰራር የለም እዛ ውስጥ። አሁን ሌባ ነው፣ ሌቦቹ የየራሳቸው ግሩፕ አላቸው ነው። የካሙዙን ይሄን አንድ ፎቶ እስኪ መግለጫ ይሰጥበት አሁን የላኩትን አሳይልኝ። ራሱ ካሙዙ ማለት ነው። ካሙዙ በነገራችን ላይ ዜና ያወጣንበት ካሙዙ መንግስት አይደለም የከሰሰው። ካሙዙን የከሰሱት አርቲስቶቹ ናቸው። ተመልከች፣ ካሙዙ መግለጫ ሲሰጥ የነበረው ወጣ ሲል የነበረው ከነማን ጋር ሆኖ ነው? ከነነብዩ ባዬ ፕሮፌሰር ነብዩ ባዬ ጋር ሆኖ ነው። አሁን እነሱ ጋር ሁሉ ድንጋጤ ተፈጥሯል ነው የሚባለው። የካሙዙ ወሰደው የተባለው አይዞህ ተባለ። ከመንግስት ሹመኞች ጋር ሆኖ 3-4 መግለጫ ሰጠ ሰውዬ። ከዛ በኋላ ላጥ አረገና የተበደበውን በጀት ቻይናና አንድ ቦታ ጋር ወሰዳቸውና የሌላውን ነገር አለቃሉ። በእኛ ስም ተበላ እኮ ነው ያሉት አርቲስቶቹ። አዎ ነው እኮ ለነሱ አልተከፈላቸው።
ኬንያ ሄደበትን አወራረደው ነው የሚለውና ካሙዙ ስንል ካሙዙ ብቻ አይምሰልሽ መቲ ከካሙዙስ ጋር እነማን አሉ ደግሞ እንደዚህ አይነት ሪከርድም አለባቸው ይባላሉ አንዳንዶቹ ከሙስና ጋር ተያዘኛ እናቀም ስለዚህ ምንድነው የሚባለው እውነት እንትኗ ካለች ታገር ተብሏል አንቺ ያልሽው ትልቅ ነጥብ ነው በርግጥ ይሄ ነገር ወንጀሉ ተፈጽሞ ከሆነ ፍርድ ቤት ማገድ ብቻ ሳይሆን እንደተባለው እንዲህ የሚፈጽም ሰው ገና ሳይሾም ይሄን የሚያደርግ አካል የአርቲስቶችን እንዲያስተባብር ተሹሞ አንድ ከጀርባው ያሉት እንዲያዙ እንዲወጡ ሁለት ለምርጫም ብቁ አይደለም የህዝብ አመኔታ አይኖረውም ብለው ይሰሩታል አይሰሩትም የምንመለከተው ይሆናል አንቺ ያልሽው ፖይንት ትልቅ ነው እዚህ ላይ እናየዋለን አሁን የፍርድ ቤት ታግዶ ለሃያ ቀን እንዲቆይ የሚባል ነገር ነው የተባለው ግን ዝም ብለን ከፊት ያሉትን ብቻ እንዳንጠራ ብዬ ነው እነዚህ ሰዎች ከፊት ያሉት ጀርባ እነበረከት ከጀርባ አላቸው እነካሙዙ ከጀርባ የራሳቸው ሰዎች እንዳላቸው መንግስት ውስጥ ማወቅ አለብን የሚለውን እንድናየው ከሚል አቋያ ልክ ነው ዳሬ እንደምታውቀው ከዚህ መንግስት ጋር የሚሰሩ ሰዎች ኢቭን ዘረኞቹ ሳይቀር ማለት ለሌብነት ብቻ ነው የሚሰሩት ወደውትም አይደለም ናፍቋቸው አማሏቸው ማለት ፒውር ሌብነት ፈልገው ነው የሚገቡት ስለዚህ እንደገቡ ይሯሯጣሉ ለሌብነቱ ማለት ነው አሁን ካሙዙ ገና እንደመጣ ነው መቃም ነው የጀመረው በቃ እዛ አካባቢ ላይ ብሩን መቃም በዚህ በመጀመሪያ ዙር ጉዞ ነው እንግዲህ ሁሉ ክስ የመጣውና ለገንዘብ ሲባል ለሌብነት ሲባል ነው የሚገባው ከዛ ሁሉም በሌብነት ይርመጠመጣል ከዛ በኋላ ኦፍ ኮርስ ይያዝበታል እሱ ከዛ በኋላ የዘላለም ባሪያ ይሆናል ወይንም ደግሞ የሆነ መጠቀሚያ ይሆንና ራሱም የሆነ ነገር አግኝቶ አሁን ማንንም የሚተርፍ የለም እዛ መንግስት ውስጥ በእንደዚህ አይነት በሙስናና በሌብነት እንግዲህ ምንና ይሆናል ትክክል ወደ ሌሎች መረጃዎች ስንሄድ መቲ አቶ ጌታቸው ረዳ አፍሪካን ሪፖርት ላይ አንድ ጽሑፍ አውጥተዋል ጽሑፋቸው ህወሓት ላይ ያነጣጠረ ነው ህወሓትን አጠንክረው የተቹበት ያወገዙበት ጽሑፍ ነው የግዴለሽነት ቁማር እየተጫወተ ነው በህዝብ አስይዞ ነው የሚሉት አቶ ጌታቸው አሁን የያዘው መንገድ ህወሓት አደገኛና የትግራይን ህዝብ ከባድ ዋጋ የሚያስከፍል ነው ይላል በዚህ በጽሑፋቸው ላይ ያው ኢንተርናሽናል ኮሚቴው እንዲያነበው ብለው ነው ይህ ቡድን ከኤርትራና ከሌሎች ኃይሎች ጋር በመመሳጠሩና ህብረት በመፍጠሩ የልብ ተሰምቶታል ሲሉም አክለዋልና የትግራይ ህዝብና ዓለም አቀፉ ማህበረሰብ እርምጃ ሊወስድበት ይገባል ይላሉ እንግዲህ የነሱ እርምጃ አላዋጣም መሰለኝ አቶ ጌታቸው በውጭ መገናኛ ብዙሃን ይሄን እየጻፉ ነው የሚገኙት ያ ብቻ ሳይሆኑ ዶክተር አረጋዊ በርሄ እዚህ ኔዘርላንድኛ ጋር ነበሩ የአባይ ግድብ ሆነው ገብተዋል ከለውጥ በኋላ እዛው ያሉት እሳቸውም የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር ሆነው እየሰሩ ነው እዛ ያሉት ከግድቡ ፕሮጀክት ጻፊነት ዳይሬክተርነት በተጨማሪ እና በትግራይ ህዝብ ላይ አደጋ ደቅኗል ህዝቡን ለጦርነት እንዲዘጋጅና የሰው ኃይል ያዋጣ ያደረገው ነው የከፋ ቀውስ ሊያደርግብን ስለሆነ የትግራይ ህዝብ ተነስ የሚል ጥሪ አቅርበው በአዲስ ዘመን ጋዜጣ ተራርፏል እንግዲህ እና አብይ እርምጃ እንወስዳለን የተለያየ ነገር እያሉ ነበር አላዋጣም ያ የተለመደው እንቅስቃሴ በነጌታቸው በናረጋይ ከንት ያደረጉ ነው እንደነገርኩሽ በትግራይ በኩል አብይ ምንም ሊያደርገው የሚችለው አቋሙም ስለሌለው ደጋግመን እንደተናገር ነው ያው ያየ እጅ መስጠት ብቻ ነው ያለው ነጌታቸው ይሄን ነገር እያደረጉ ይገኛሉ ለማለት ያህል ነው እንጂ የሐራ መሬት ነፃ መሬት እያሉ ያደራጁት ወታደር ምናምን የትም ንቅንቅ ሊል አልቻለም የሚለው ነገር ነው ይህንን ካልን ዘንዳ ወደ ውጭ ሀገር ልመና ጀምሩ ማለት ነው አድኑን ምናምን እነዚህ ሰዎች አስቁማቸው ተብለው አስቁማቸው ያሉ ነው ምንም ሊያደርጉ አይችሉም ምንም ከዚህ በላይ ምን ሊያደርጉ ይችላሉ መቸለት ስለ አባይ ስለ ባህር በር አመት 2 አመት ሙሉ መንግስት መገናኛ ብዙሃን አውርተው ዝም አሉ ሁሉም እንዳታነሱ ይሄን ነገር ተባሉ ብለን ስናወራ ነበር አዳመጡን መሰለኝ የሆነ ነገር ንግግር እያደረገ ነበር አብይ አንዳንዶች ባናረግ ስለ አባይ ስለ አሰብ ስለ ወደቡ ምንም ባናደርግ ምንም ሳያረጉ ቀሩ እርምጃ ሳይወስዱ ቀሩ የባህር በር ሳይወጡ ቀሩ ያልገባቸው ነገር አለ ቢያንስ ምን አድርገናል አለ ይሄ ትውልድ ኢትዮጵያ የባህር በር ያስፈልጋታል ይጠቅማታል የሚለውን ሐሳብ እንዲያደርግ የባህር በር ይጠቅማታል የሚለው ሐሳብ እሱ ነው እንደሚነግረን እንዴ አንቺ እኮ ዳቦ ይበላል እኮ ብሎ እንደመናገር እኮ ነው እንዴ የባህር በር ላንዳገር ይጠቅማል የሚለውን ሐሳብ አስነጽናል ብሎ ቁጭ አለ እንዴ እንደው በጣም እኮ ይሳክቶች ይሄ ልክ ነገርሻል እንትን ብዙ ጊዜ ፀሐይ ከምስራቅ ወጣ በምዕራብ ትገባል ጀነራል ትሩዝ ነገር የባህር በር ላንዳገር ይጠቅማል ድሮ ነው እኛ የምናውቀው
የባህር በር ለኢኮኖሚ ያለው ጠቀሜታ ከዛ ላይ ደግሞ የሀገር ደህንነት ለመጠበቅ ብዙ ጊዜ ኢትዮጵያን አሁን ታሪካዊ ጠላቶቿን ስንመለከት በባህር በር በኩል በምናምን ነው የሚገቡት አይደል? ለሀገር ደህንነትና ለኢኮኖሚ ጠቀሜታ ይሄ የፖለቲክስ ኤቢሲ ነው። ማንም ይሄን ነገር ማንም ዝም ብሎ ትንሽ ሊቆጠር ነገር የሚያውቀው ነገር ነውና ማለት የባህር በር እንደሚጠቅም ዳቦ እንደሚበላ እኮ እንደማለት ዳቦ እንደሚበላ አስተማርናቸው እንደማለት እኮ እንደገና ትውልዱ እንዲያውቅ አድርገናል። እኛ መች ጠፋን አምጧት እናመጣለን አልነበር ያላችሁ እና ማምጣት ሲያቅት ማለት ነው። ዘሴም ነው አሁን ትግራይ ላይም የተደረገው ነገር ከተነሳ እንትናችን አሉ ቅኝት አደረጉ የጀት 2 ቀን የተለያየ ነገር አደረጉ እዛ መጡ እንትኑ ሰራዊቱ በዚህ ካላለ ጀነራል አባው ምናምን በዛ እንትን አደረገ። አሁን ደግሞ መልሰው ኢንተርናሽናል ኮሚቴው አደብ ያስገዛልን ህዋትን የሚል ጽሁፍ እነጌታቸው እያወጡ ይገኛሉ ማለት ነው። እና ስንት ጦር ሲያሰለጥኑ ከርመው ማለት ነው በአፋር ክልል እና ብዙ ጊዜ ወልቃይት ተከዜ ዘብም እንግዲህ አልተባበራቸውም መሰለኝ። እንደው እግዚአብሔር ይመስገን በእኛ ጊዜ የወደብን አስፈላጊነት አስተምረናል ብለው ታሪክ ሊጽፉ ነው። በጣም እኮ እኔ ስኖር ምንሽ ወደ ትውልዱ ቢያንስ አለ እሱ ኮስታር ብሎ እኮ ነው ትውልዱ ቢያንስ ወደብ ያስፈልጋል የባህር በር ያስፈልጋል የሚለውን ነገር በጭንቅላቱ እንዴ አብይ ሳይመጣ ተቃዋሚዎች የባህር በር አሳጣን ያደግ ያሉት ቀውሟል ይኖርት 97 ላይ ክሊርሊ እሱም ባለበት እሱም የዛን ጊዜ ወያኔ ነበር። እና ምንድነው እሱ ቢያሰርጸው ሄድ ለማለት ነውና ስስቅ ነበር። ይልቅ አከሰረን ያን ፕሮፓጋንዳ ጀምራችሁ ከስንት ሀገር ጋር ተጣልታችሁ ስንት ነገር ከስሮ ስንት ጉዳ መጣችሁ በራሱ የዲና ሙፍቲ ነገር ነው። ሁሌ በሱ ጉዳይ ላይ እንትን የሚለኝ ቲክቶክ ላይ ገብቶ ያንንም ያክል ትልቅ ሰው ማለት ይታያል ዛጋ ነው ምንገባው ምናምን ሲል ማለት ነው። ቀልድ ሆነ የሀገር ጉዳይ እንዴት የሚያክል ነገር እንዴት ነው እንደዚህ በማየት ብቻ ስቦ በገመድ ራሱ ቴዲ ዘፍኖታል። አንድ ገመድ አጣን ስቦ የሚያገናኘን ምናምን የሚለው እና እሱን ገመድ ይዞት እንደዚህ እንትን የሚል ነው የሚመስለው። በቃ እንደ ጅራት ያጮ አያት ያቺ ምናምን ያውም ቲክቶክ ላይ እኮ ብርሃኑ ጁላ ሳላየሽም ወታደሮች ሰብስበው ባህር ኃይል ሲመርቅ የተናገረው አሁን ማድረግ ነው አለ ዳይቭ መግባት ነው አለ። እንደው በጣም እኮ ይሳል ሂዳችሁ ዘንብሮ ያገኛችሁት ባህር ላይ ዳይቭ መግባት ነው አለ። በማግስቱ አንድ ቪዲዮ አየሁ እንደው አንድ መከላከያ ተጥቶ ሄደም አረቂ በጠጣት በኔ ያልተጀመረ ይደዳይ ጀመረ እያንደረደረ አይደል ሂዶ ዳይቭ ገባት። አይባረገ ካሙዙ ስቱዲዮ ሊከፍት ነበር ትዛይልን አሰብ ላይ ስቱዲዮ ሊከፍት ነበር ባህሩ ላይ ካሙዙ እንደዛ ብሎ ነበር። እንደዛ ካሙዙም ብሏል። አሰብ ላይ ገና ተመረጠ ምንድነው አለ አሰብ ላይ ስቱዲዮ ከፍታለሁ አለ ባህሩ ላይ ይመስለኛል። አዲስ ያለችው የሚያውቃት ነገር ነው ሙዚቃ አይደለች። ኤኒዌይ ወሬ ሆኖ ቀርቷል ለማለት ያህል ነው። ወሬ ሆኖ ቀርቷል ለማለት ያህል ነው። በትዬ ወደ ሌሎች መረጃዎች ስንገባ ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ ተቋቁሞ የነበረውን የግብጽ ወታደራዊ ማዕከል እንዲዘጋ ውሳኔ ያሳልፋለች። የውጭ ዜና የነሱ ዜና ሁሉ ናቸው የዘገቡት። አለሱ ጋር ይሄ ነው እንግዲህ ሳውት ሱዳን ክሎዝ ኢጂፕሽያን ሚሊተሪ ቤዝ ኒር ኢትዮጵያን ቦርደር ነው ዘግታለች። የደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘው የግብጽ ወታደራዊ ካምፕ እንዲዘጋ ማዘዟን ሱዳን ትሪቢዩን ነው የዘገበው። ይህም በምስራቅ አፍሪካ ያለውን ቀጠናዊ የጸጥታ ሁኔታ ሊቀይር የሚችል ነው ተብሏል። የካይሮ ወታደራዊ መገኘት እዛ አካባቢ አልፈለገችውም ደቡብ ሱዳን ለኢትዮጵያ በግብጽ ያው ሳልቫኪር ከዚህም ከዛም ሲፈልጉ አንዱ ጋር ይላሉ። ሰውየው አክቹአሊ ሳልቫኪር ኦኬ እንደ ኢትዮጵያ እንደ ዘላቂ ነገር ስንመለከተው ጥሩ ነው የኢትዮጵያ ወዳጅ መሆኑ። እኛ አሁን ያለው ፖለቲካ ብቻ እንመለከትም ከዚህ በኩል ይሄን የሚወስደው ግን ሳልቫኪርን የምታምኑ ሰው አይደለም። ትንሽ በጣም ስላረጀ ራሱንም እንትን ስለማይ ነገ ደግሞ ራሱን የሚቀይር ነገር ነው። የሚያሳስበው ግን ይሄ ዜና አይደለም መቲ ለኛ አሁን አስጨናቂውና ወቅታዊ ከዚህ ቀጥሎ ያለው ነው። በሌላ በኩል ሱዳን ተጨማሪ ሰራዊት ወደ ኢትዮጵያ ድንበር ማስጠጋቷ አሳሳቢ ደረጃ ላይ ደርሷል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማ ዳግም መቆጣጠሩን ያስታወቀው። ከተማዋን ተቆጣጥረዋታል፣ አይሹ ይዘዋታል። ጦር ሁሉ ሲገባ አሳይተዋል። በሰልፍ ነው የሚገቡት። በጣም የሚያሳዝን ነገር ነው። ይሄ ነው
ከፈጥኖ ደራሽ ኃይል እየገቡ ያሉትና ከሱዳን እስኪ እነዚህ ናቸው እየገቡ ነው። ከፈጥኖ ደራሽ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ሰመን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን ስትራቴጂካዊቷን የአልካይዲ ከተማንም ዳግም መቆጣጠሩን አስታውቋል። ሱዳን ትሪቢዩን እንደዘገበው ከተማዋ በሚያዝያ 17 ቀን 2018 ዓ.ም በተደረገ ከባድ ውጊያ በፈጥኖ ደራሽና በአጋር ታጣቂዎች እጅ ወድቃ ነበር። ፈጥኖ ደራሽ ማለት RSF በአብይ የሚደገፈው በኤምሬትስ የሚደገፈው ከነሱ ነው ያስለቀቁት። አሁን የሱዳን ጦር ከተማዋን ዳግም መያዙ በብሉ ናይል ግዛት ውስጥ ለሚንቀሳቀሰው ኃይሉ በተለይም ለአራተኛ እግረኛ ክፍለ ጦር ትልቅ ወታደራዊ ድል ነው ተብሏል። አልካይዲ የግዛቲቱን ዋና ከተማ ኢደማዚንን ከድንበር ከተማዋ ኩርሙክ ጋር የሚያገናኝ ቁልፍ መስመር ላይ የምትገኝ ሲሆን አካባቢው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል እየተካሄደ ባለው ሰፊ ጦርነት ምክንያት ባለፉት ሳምንታት ከፍተኛ ግጭት ሲካሄድበት ቆይቷል። የሱዳን ጦር በወሰደው ወታደራዊ እርምጃ በተቀናቃኝ ኃይሎች በሰው ኃይልና በወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ማድረሱን ዘገባው አመልክቷል። ይሁን እንጂ ይህ መረጃ እስካሁን ድረስ በሬውተርስና በሌሎች ገለልተኛ አካላት አልተገለጸም። ሱዳን ትሪቢዩን ግን እየዘገበ ነው የሚገኘው የሱዳን ዘገባ ማለት ነው። በተለያዩ ዘገባዎች የተጠቀሱ የአካባቢው ባለስልጣናት እንደገለጹት በውጊያው ምክንያት ከአካባቢው ወደ 30 ሺህ የሚጠጉ ሲቪሎች ተፈናቅለዋል። ይህ ክስተት የተሰማው ብሉ ናይል ግዛት በሱዳን ጦር በፈጥኖ ደራሽ ኃይልና በሱዳን ህዝብ ነጻነት ንቅናቄ አንጃዎች መካከል ከፍተኛ ሽኩቻ የሚደረግባት ግንባር እየሆነች መምጣቷን የሚያመለክት ነው። በኢትዮጵያና በሱዳን ድንበር አቅራቢያ በሚገኙ ስፍራዎች ተፋላሚ ወገኖች በየፊናቸው ወታደራዊ ግስጋሴ እያደረጉ መሆናቸው ታውቋል። ይሄ ነው እኛን ሊያሳስበን የሚገባው። የኢትዮጵያ ከተሞችን ጭምር ባለፈው ሱዳን ጥቃት ፈጸመች። ኢትዮጵያ እንደገና ደግሞ ከባህር ዳር የተነሱ ድሮኖች በሱዳን ኤርፖርት ላይ ጥቃት መፈጸሙን ሱዳን ከሳ ነበር። አርፈን አንቀመጥም ብለው ነበረ። በአሁኑ ሰዓት ላይ እንደምትመለከቱ ወታደር በብዛት እያስጠጉና የኢትዮጵያን የድንበር ከተሞችን በቁጥጥራቸው ስር እያስገቡ ነው የሚገኙት። ቀጠናው እየተተረማመሰ ነው ያለው። ብዙ ነገሮች እየተለዋወጡ ነው በጣም በፍጥነት። በጣም አሳሳቢ ነገር ነው። እንዳልኩሽ ነው በየቦታው ስለተበታተነ ኃይሉ እንትን ከማድረግ ውጭ የሚያደርጉት የለም። የሱዳን ጦርም ይሄን መረጃ የሚደርሳቸው ይመስለኛል። ለዚህ ነው ደፍረው እየመጡ እየገቡ ያሉትና ፎቶ እየተነሱ እየለጠፉ ነው ከተሞችን ሁሉ ተቆጣጥረውና ጫናዎች በጣም እየበረቱ የመጡበት ሁኔታ ላይ ነው ያሉት እና አሳሳቢ ደረጃ ላይ ነው የምንገኘው። ሌላው ወደ አማራ ክልል የሚወስደን መረጃ ነው። መቲ ወደ አማራ ክልል ስንገባ በቅድሚያ የአገዛዙ የአየር ወለድ ሰራዊት የፈንጂ አምካኝ አነፍናፊ ውሻ በመያዝ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። የአየር ወለድ ሰራዊት አባላት ናቸው። ወንጀለኞች እንዲይዙ ሁሉ ከተማ የሚመደቡት ማለት ናቸው። ከነ ውሻ አነፍናፊ ውሻ የተመደበላቸው ናቸው። ይሄ ነው ውሻው። ይህን ይዘው ነው የገቡት ከፋኖች ጋር የተቀላቀሉት። አፋብን የሰጠው የምህረት አዋጅ በመጠቀም በሸዋ ጠቅላይ ግዛት በተለያዩ ከተሞች የከተመው የ112ኛ አየር ወለድ ኮማንዶ ክፍለ ጦር የ5ኛ ሻለቃ መከላከያ አባላት ከጣር ማበር ወረዳ ከነሙሉ ትጥቃቸው እየተበተኑ እየጠፉ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮርን እየተቀላቀሉ መሆናቸው ነው ከስፍራው የደረሰ መረጃ የሚያመለክተው። የ112ኛ ክፍለ ጦር 5ኛ ሻለቃ አየር ወለድ ኮማንዶ አባላት የተቀላቀሉት ውሻውን ይዘው ቢኒያም አየለና ወሰደ ጊዜ የተባለው የጋሞ ብሔር ተወላጅ ነው። አንዱ የአማራ ብሔር ተወላጅ ናቸው። ሁለቱም የአየር ወለድ አባላት ዘመናዊ የአየር ወለድ ክላሽንኮቭ ከነሙሉ ትጥቃቸው ይዘው የተቀላቀሉ ሲሆን የአማራ ህዝብ ትግሬ የህልውና ጉዳይ መሆኑ ገብቶናል፣ ከህዝባችን ጎን ለመቆም ወስነናል የሚል መልእክት አስተላልፈዋል። ውሻውን ሳይቀር አብረው ይዘውት የተመደበላቸውን ገብተዋል ማለት ነው። ከሱ በላይ ግን ቡቺ ይታመናል። ግን ቡቺ ሊታመን ይችላል። ምክንያቱም የሰለጠነው ፋኖን ሊነክት ምናምን ከሆነ ገና ሪትሬን ለማድረግ በጣም ቡቺ አስጊ ይመስለኛል። ቢያንስ ግን ለምን ይጠቅማቸዋል ታውቂያለሽ? ፈንጂ ጠራጊ ስለሆነ ቢያንስ ፈንጂ ያለበት ቦታ ፈንጂ አነፍናፊ ስለሆነ ከተሞች ሲቆጣጠሩ አንዳንድ ግንባር ሲሄዱ ከፊት ለፊት እንደዛ ያደርጋሉ። የእሱን አስተያየት በሰራው ደስ ይለን ነበረ። የቡችንም አንቺ እንዳልሽው ጦርነቱ ላይ ያለውን ተጽዕኖ ምናምን ብንሰማው ደስ ይለን ነበረ። ከሱ ከፍ ያለው እንግዲህ ዜና የተሰማው እንደ ሰበር መረጃም ነው። የብልጽግና ወታደራዊ ካምፖች በየቦታው ባዷቸውን እየቀሩ ይገኛሉ የሚል ነው። 15 ያገዛዙ ኮማንዶ ፓራ ኮማንዶ አባላት ናቸውና የአድማ ብተና አባላት በትናንትና ዕለት ምሽት ተቀላቅለዋል ፋኖችን በነብሴ ሳር ምድር
ወረዳ መርጡ ለማርያም ጎጃም ማለት ነው ከተማና ግንደወይን ከተማ ከሚገኘው የመከላከያ ካምፕ ሰሞኑን ደረሰ ከፍተኛ ምት ካምፑስ ይመታ ማለት ነው። ከዛ በኋላ እየከዱት ይገኛሉ። ከዛ በእለቱ በሰልፍ የገቡት እነሱ አይደሉም ሌሎች አሉ። እነሱ የተማረኩት ናቸው። ሌሎች በፎቶ ይመጣሉ ሌሎች እና በርካታ ናቸው። በፎቶ የደረሰን ይመስለኛል። በብዛት ከየቦታው የሚከዱ ኃይሎች እንትን እያሉ ነው። ከነዚህ መካከል ፓራኮማንዶ አባላትና የአድማ ብተና አባላት በፎቶ ያለ ይመስለኛል። አለ። ከነሱ መካከል አንደኛ አማረ አለልኝ ፓራኮማንዶ፣ ሁለተኛ ሞገስ ገደፋው ፓራኮማንዶ፣ ሶስተኛ ሙሉጌታ አብዬ ፓራኮማንዶ፣ አራተኛ ፈንታሁን ይመር ፓራኮማንዶ፣ አምስተኛ ደሴ ቀለም ፓራኮማንዶ፣ ስድስተኛ አበበሱ ባለው ፓራኮማንዶ፣ ሰባተኛ አዲሱ ተገኘ ፓራኮማንዶ፣ ስምንተኛ መኮንን ምትኩ ፓራኮማንዶ፣ ዘጠነኛ አበበ ይበልጣል ፓራኮማንዶ፣ አስረኛ ጋሻው መልስ አድማ ብተና፣ 11ኛው አሲዩን ዘላለም አድማ ብተና፣ 12ኛ አባቴና ሀለኝ አድማ ብተና፣ 13 ክንዱ እንግዳ ወርቅ አድማ ብተና፣ 14 ከማልፈጠነ አድማ ብተና፣ 15 ጃጀው ሀብታሙ አድማ ብተና ሲሆኑ ከነሙሉ ጥቃቸው 201ኛ ኮር 74ኛ ክፍለ ጦርን የተቀላቀሉ ናቸው። እነዚህ በብዛት ናቸው እና እንዲህ አይነት በጣም የሚከዱት እየጨመረ ነው የመጣው ከየቦታው ማለት ነው። እነዚህ ስማቸው እንትን ያልተባለ ነው ስማቸው ያልተገኘም መጥቷል። አንድ ነገር ምን ዘግበውና ማን ዘግበው ሊኖር ይችላል። በብዛት ሰሞኑ ይሄ እንዲህ አይነት የትግል ድርጅቶች ውስጥ ችግሮች ይፈጠራሉ። ብዙ ጊዜ ችግሮች ይፈጠራሉ። አይፈጠሩም ማለት አይደለም። የመላእክት ስብስብ አይደለም። ችግሮች ሲፈጠሩ እያረሙ የተሻሻሉ ምን እያሉ ነው የሚሄዱትና እስከዛሬም ስንዘግብ በነበረበት ሂደት ላይ ባለፉት 2 ዓመታት በተደጋጋሚ ፋኖች ውስጥ ችግሮች መፈጠራቸውን ታውቃላችሁ። ከዛ ደግሞ እልባት እያገኙ እየተሻሻሉ ነው የሚመጡት። ይሄ ትግሉ ባህሪ ነው። ሁሌም ከውስጥም ከውጭም ነው ሁሌም ትግል የሚደረገውና መዘገብ የማያስፈልጋቸው አንዳንድ ነገሮች ይደርሱናል። እኛም አሁን ሰሞኑን የሆነ ነገር ተፈጥሯል የሚል ሰምተን ነበር በእነዚሁ በአባላት መካከል። ግን ልንዘግበው አንፈልግም። ለምንድነው የማንዘግበው? እንዲህ አይነት ባህሪ ያላቸው በግለሰቦች በምን የሚፈጠሩ የሆነ ነገሮች በራሳቸው ትግል በውስጥ ትግል እየተፈቱ የሚሄዱ ናቸው። ሁሌ እንደምንለው ድርጅት ሆኗል። ድርጅቱ በራሱ ቻናል እየወጣ መግለጫዎችን እና በዚህ ጉዳይ ላይ የሚጠየቀውን መልስ እስኪሰጥ ሌላውን በሶሻል ሚዲያ ላይ በምናምን ይሄ ትግል እንደሚታወቀው ሰው በቁጣ ከየአቅጣጫው ተነስቶ የጎበዝ አለቃ እየመረጠ ጫካ የገባበት እንጂ በድርጅት ደረጃ ላይ ንጥር ብሎ ተሰርቶ የተጀመረ እንቅስቃሴ ስላልሆነ ወደ ድርጅት እያደገ ነው የመጣው። ስለዚህ እዛ ውስጥ ያሉትን ነገሮች እኛ የሚመለከተንን ወይም ለዜና ብቁ የሆኑትን ሌላውም ደግሞ ድርጅቱ እንደ ድርጅት የሚልካቸውን መረጃዎች እና እኛም መጠየቅ ያለብንም እየጠየቅን እንዘግባለን። ከዛ ውጪ የሶሻል ሚዲያ ካምፔን ነገር ውስጥ የምንሳተፍ አይደለንም። ትክክል ነው። እንደዛ ነው። እንደዛ አይነቱ አያስፈልግምላችሁ ነው። በተለይ ሚዲያ ላይ የተሰማራችሁ አንዳንድ ጥሩ ሰራን ብላችሁ ዝም ብላችሁ ሩመር ምናምን ማሰራጨት ምንም ነገር እንትን አይደለም። እንዲህ አይነት ነገሮች ሁሉ ባይትኛውም ቲፒኤልኤፍ ስንት ነው ፍሽፍሽ ያደረገው? 3-4 ነው ያደረገው። ወደ ስልጣን ከመምጣቱ በፊት ታላላቅ ጉባኤ አድርጎ እየተለያዩ እየተከፈሉ ኢቭን ከስልጣን በኋላ እንኳን ቦናፓርቲዝም ምናምን ተብሎ እነስዬና እንመለስ ሁሌ ያለ ነው። እንዲህ አይነት ነገር ላይ ድርጅት ውስጥ እንዲህ አይነት ነገሮች ሲፈጠሩ ለድርጅቶች መተው ነው ዋናው ትልቁ ዓላማ ተይዞ እየተቀጠለ ስለሆነ እሱን መከተል ያስፈልጋል የሚል መልእክት ያስተላልፋል እንጂ ኮሽ ባለ ቁጥር ሁሉንም ካልዘገብን አይባልም ለማለት ያህል ነው። እንግዲህ ይሄን ካል ዘንዳ መቲ በወሎ ግንባር ቅድም ያሳይሻቸው ምልክት ባለፉት 2 እና 3 ቀናት በተለያዩ ግንባሮች ባደረጋቸው ዘመቻዎች እጅግ በርካታ ወታደሮች በምርኮ ገቢ መሆናቸው እየተነገረ ነው። በተለይ በውጊያ ያለቁት እና ህይወታቸው ያለፈው እጅግ በርካታ መሆናቸው ነው እየተሰማ ያለው። በለስ ቆንታቸው ህይወታቸው የተረፉት ወታደሮች ደግሞ በዚህ መልኩ በምርኮ ገብተዋል። አሁን እንደምትመለከቷቸው ተመልካቾቻችን እነ ብርሃኑ ጁላ ስብሰባ ተቀምጠው ይኸው አለቅ ብለዋል። ናዝሬት አዳማ ላይ በየቦታው ብዙ ነገር ፉከራው ምናምኑ አድለ መከላከያ 3 እና 4 ጠመንጃ እያደረገ ማረኩ ይላል። ነገር ግን በየዕለቱ የሚማረኩ ወታደሮች ቁጥር በየቦታው ይሄ ነው። ዋናው ትግል በዚህ መልክ እየቀጠለ ነው የሚገኘው። በብዛት እየገቡ ነው የሚገኙት።
የት ነው ግን ምንድነው በጣም ብዙ ቁጥር ይገባሉና እየመለሷቸው ነው ወይስ እንዴት ነው? ምክንያቱም እዛ አካባቢ ራሱ ይሄን ያህል ምርኮ መመገብ መጠበቅ ምናምን ያው በጣም ተቸግረዋል እንትኑም ስላታግዷል መቀለብ በጣም አስቸግሯቸዋል የቀለብ ጉዳይ ማለት ነው ልብስ እየቀየሩ ምን እያደረጉ ባላቸው አቅም እንት እያደረጓቸው ነው ልክ እንደተማረኩ እነሱም ዞር ብሎ እንደማያቸው ገብቷቸዋል መንግስት የለኝም ይያል እንደሚከዳቸው ስለዚህ እስከሚሄዱ ድረስ ወደንትናቸው እዛው ላይ ነው በተለይ በሰሜን ወሎ ላይ እንደጉድ ተከማሽቷል ወይ ቢያርሱ ግብርና ምናምን ቢሞክሩ ጥሩ ነው ለምን ከተመለሱ መልሶ ያዘምቷቸዋል እዛው አካባቢ አሁን እኮ እነዚህ ያስበሉን ያለኩ አሁን እኮ ወጣቱን በቃ ተማሪዎች ያስፈልጉኛል በሚል ታዳጊዎች ከየቤት እኮ የነጠቁ ነው የሚወስዷቸው እኮ አሁን ቶሎ ንቃት ያላቸው እነሱ ናቸው እየተባለ እነዛኞቹ ሰጡ እየተባለ ከወላጆቻቸው ከምናምን ባለፈው ስናወራ ወደ ዘመድ ቤት የሚሄዱ ሁሉ ከኦሮሚያ እንዳይታፈሱ ብለው ለመሸሸግ የሚሄዱ ሁሉ ከያሉበት እየታደኑ ይሄዱ ነው በተለይ ኦሮሚያ ክልል በጣም ከፍቷል አፈሳ የራሳችሁ መንግስት ልታስበሉ ነው እየተባሉ ነው እንደ ግዳጂ እንደ ልክ ግዴታቸው መዝመት እንደሆነ እየተነገራቸው እየዘመቱ ያሉት እንደዛ ያደረጉ ያሏቸውና አሳሳቢ ነገር ነውና ከዚሁ ጋር ተያይዞ የምናቀርበው አንድ አሳዛኝ ነገር መቲ ሰው እንዲፈርድ ብለን ነው ልጆቻቸውን ተነጥቀው ከኦሮሚያ ክልል የሚወሰዱባቸው እናቶች ወላጆች ባለፈው ምን ተብለው ነበር ጥቂት ለመስዋዕትነት 70 ካሬ ሜትር ወደዚህ ወጣ ብሎ እንሰጣቸዋለን ብለው አንገላቷቸው ነበር አላደረጓቸው ነበርና በጣም በከፍተኛ ችግር ላይ ወድቀዋል የሰራዊቶች እንትኖችና እንደውም አንዷ እናት ምን ይላሉ የልጄን መሞት ሄደው ዛው ከንቲባው ጽፈት ቤት ባመጽ ሄደው የልጄን መሞት የነገራችሁኝ እናንተ አይደላችሁም ፋኖች ጋር ደውዬ ነው የነገሩኝ በልጄ ስልክ ስደውል ፋኖች አነሱት ብለው ምሬታቸውን ለመንግስት ባለስልጣናት ሲናገሩ አንዴ እናዳምጣቸው እንግዲህ ይሄን ይመስላል የዛሬ ሐለውያት ማለት ነው ስዊት ይሄን ይመስላል የሰራሁት ኬክ ነው ኬክ መጀመሪያ ኬኩን ሰራሁ ከዛ በኋላ ያው ኬክ ሁለት እንቁላልና ያው ኬክ አዲ ማንኛውም ኬክ እንደሚሰራ እንደ ስፖንጅ አርጌ ሰራሁት ከዛ በኋላ ከበሰለ በኋላ ሌላ ክሬም ሰራሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ውድ ኢትዮጵያውያን ውድ ኤርትራውያን ሰላማችሁ ይብዛልኝ ሀገራችን ሰላም ትሁንልን ሰላም ጤና አፍያ ይስጣችሁ እያልኩኝ እንግዲህ ዛሬ ኩናፋ ሰርቻለሁኝ እንግዲህ ኩናፋ አዘጋጅቻለሁኝ ያው እንደተለመደው ለረመዳን ስለሆነ ዝግጅት ነው በኋላ ደግሞ ኦቨን ላይ ይገባል ማለት ነው አዘጋጅቻለሁኝ ይሄን የሚመስል ኩናፋ እውነቴን ነው የሚላችሁ ምርጥ ጠቅይዬው ነው ማለት ነው ውስጡ ላይ ግሽጣ ቡቅ አርጌ እና ግሽጣ ጠቢ ይሉታል አርጌ ሁለቱን አንድ ላይ አርጌ እኔ የሰራሁት ደግሞ በቆሎ ዱቄትና በትንሽ ዱቄት የሰራሁት ክሬም ነበረኝ እሱን ጨምሬ አረኩበት ይሄን የሚመስል ቆንጆ ሰርቼ አሽጌ አስቀምጬዋለሁ በኋላ ሰዓቱ ሲደርስ ደግሞ አስገባለሁ ኦቨን ላይ ማለት ነው ኦቨን ላይ ሲሆን ደግሞ በጣም ነው የሚያምረው ሲበስል ደግሞ በጣም ቆንጆና አሪፍ ነው እላችኋለሁ እንግዲህ ከላይ ደግሞ ያረኩት እንግዲህ እንትን ነው ሙከሰራት ነው ያረኩበት የሎዝ እንትን ነው ያረኩበት ማለት ነው የተፈከፈው ይሄ ምንድነው የሚባለው ያኔ እሱን ያረኩበት ማለት ነው ይሄን የሚመስል ቆንጆ ይሄን ሰርቻለሁኝ አሪፍ ነው ማለት ነው ማሻአላህ ተባረከላ በዚህ መልኩ አርጌበታለሁ ፍስጥቅና ጆስን አደባልቄው አንድ ላይ ማለት ነው ያው ቆንጆ እንዲሆን ከላይ ዝም ብላችሁ ነጩን ከምታቀርቡ እንደዚህ ያርጋችሁ ስታቀርቡ በጣም ደስ ይላል አሪፍ ነው ማለት ነው እና በቅንነት ቪዲዮን ላይክ ሼር ሰብስክራይብ አድርጉ ለቤቴ አዲስ ሆናችሁ ደውል ምልክቷን ማጥቆሩን እንዳትረሱ ማለት ነው ቤተሰቦቼ እወዳችኋለሁኝ ሰላም ፍቅር ለእምዬ ኢትዮጵያ እያልኩኝ ሀገራችን ለዘላለም ትኖርልን እምዬ ኢትዮጵያ እንግዲህ ክፉ አይንካት ውድ ኢትዮጵያውያን ኤርትራውያን እወዳችኋለሁኝ
አንዳንዴ ቅንነት ለራስ ነው ማለት ነው። በቅንነት ብቻ ላይክ አድርጉ፣ በቅንነት ብቻ ሼር አድርጉ ማለት ነው። ከሰው ምንም ነገር ሳትፈልጉ ኢትዮጵያኖች አብረን እንደግላችኋለሁኝ ቤተሰቦቼ። እንግዲህ ቤተሰቦቼ በዚህ መልኩ አርጌ ጨርሻለሁ። ይሄን ከድኛለሁ። አሁን ተላጃ ላስገባው ነው ማለት ነው። ይሄን ይመስላል። ከዛ በኋላ ደግሞ መጨረሻ ላይ ሊቀርብ አካባቢ እንግዲህ ያው እነዚህ ይሄን ጌጥ አርግለታለሁኝ። ከፈለጋችሁ ቾኮላታ ከፈለጋችሁ ብስኩቱን ራሱ ፈትፍታችሁ ያው ከለር እንዲሰጣችሁ ማለት ነው። አበላሽው ደባስ እንዲሰጣችሁ ማለት ነው። አስተካክላችሁ ማረክ ትችላላችሁ። በጣም የሚያምር ቆንጆ ሀለውያት ነው ብስኩት ማለት ነው። በዚህኛው የፈለጋችሁትን ካላችሁ ከሌላችሁ ማንኛውንም ማረክ ትችላላችሁ። ይሄ ደግሞ ፍስቱኩ ነው እና ይሄን መስላል ቤተሰቦቼ የዛሬ ሀለውያቴ ለቻው። እሺ ቤተሰብ ኬኳ እንደዚህ ሆና ወጣለች። ቺዝ ኬክ እንበላው እንጂ ያው ከቺዝ ኬክ አንድ ላይ የተቀራረበ ስለሆነ ማለት ነው በዚህ መልኩ ሆኗል ማለት ነው። አሁን ደግሞ ይሄ ሙደወራ ክብ ስለሆነ ግዴታ ለማውጣት እቃ ያስፈልገናል። እዚህ ደግሞ ካካው አዘጋጅቻለሁ። ከላዩ ጌጥ እናወጣበታለን ማለት ነው። እንደዚህ ያረግና በላዩ ካካውን እንትን ጌጥ ልናወጣበት ማለት ነው ያስፈልገናል። ከፈለጋችሁ እንደዚህ ያለ ቀስ አርጋችሁ ማረፍ ትችላላችሁ እንዳያቆሽባችሁ ማለት ነው። በዚህ መልኩ አርጌዋለሁ ማለት ነው። እንደዚህ አርጋችሁ እንግዲህ ሁሉም ቦታ እንዲደርስላችሁ እኩል ይደርስላችኋል ማለት ነው። እንደዚህ የተቆረቆረ ካለው ደግሞ እንዲወጣ ይረዳችኋል ማለት ነው። ይሄ ደግሞ ሁሉንም ቦታ እንትን ያረግላችኋል ማለት ነው። በዚህ መልኩ አውጥቼዋለሁ ማለት ነው። አያችሁት? ከታች የቅቤ እንትን አስቀምጬበት ነው ማለት ነው። እንዲረዳኝ እንዲያስተካክል እንዲወጣ ማለት ነው። እዚህ ሲኒ አዘጋጅቻለሁ እሱ ላይ አረጋዋለሁ ማለት ነው። እንትን እንዳይልባችሁ ጥንቃቄ አርጋችሁ አያችሁ። በዚህ በሰሚዱ ማለት ነው እንዲያወጣልኝ ነው ማለት ነው። አያችሁ አያምርም? በዚህ መልኩ አርጌ የሚያምር ኬክ ማለት ነው ቺዝ ኬክ የሚመስል ሰርቻለሁ ማለት ነው። በትልቁ ስለማይወዱ በትንሹ ነው። ከዛ ደግሞ በልኩ አርጋችሁ ትቆራርጡታላችሁ ማለት ነው።